ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ሐሰተኛ ሰነዶችና ማስረጃዎችን በመስራት ሲሸጥ የነበረው መምህር በእስራት ተቀጣ። በአርሲ ዞን ሊሞፍ ቢልቢሎ ወረዳ ሮቤ ከተማ ውስጥ ሐሰተኛ ሰነዶችንና ማስረጃዎችን ሲሸጥ የነበረ መምህር በእስራት ተቀጣ። የአርሲ ዞን አቃቢ ሕግ የሙስና ወንጀሎች ምርመራ ዳይሬክቶሬት እንደገለጸው ተከሳሽ መምህር አማን ገልገሎ የተባለ የቅርሳ ዋሽንቱ ሁለተኛ ደረጃ ትምህርት ቤት መምህር የማይገባውን ጥቅም ለማግኘት አስቦ የትምህርት ቤቱን ማህተም በሐሰተኛ መንገድ በመቅረጽና የትምህርት ቤቱን ርዕሰ መምህር ስም ያለበትን ቲተር በመስራት በትምህርት ቤቱ ላልተማሩ ሰዎች እንደተማሩ በማስመሰል የትምህርት ማስረጃዎችን በማዘጋጀት ሲሸጥ መቆየቱን ገልጸዋል። መምህሩ ከትምህርት ቤቱ በፈተና የወደቁ ተማሪዎችን እንዳለፉ በማስመሰል ወደ ሌላ ትምህርት ቤት መልቀቂያ በሐሰተኛ መንገድ በመስጠት ከተለያዩ ተማሪዎች ገንዘብ በመቀበል ሐሰተኛ ማስረጃዎችን ሲሸጥ እንደነበረ ተገልጿል። ይህ ድርጊት በትምህርት ቤቱ ስምና በትምህርት ቤቱ መምህር እየተሰራ መሆኑን መረጃ የደረሰው የትምህርት ቤቱ አስተዳደር ጉዳዩን ወዲያውኑ ለፖሊስ በማሳወቁ ፖሊስ በመምህሩ ቤት በፍርድ ቤት ትዕዛዝ ባደረገው ፍተሻና ብርበራ በትምህርት ቤቱና ዳይሬክተር ስሞች የተሰሩና የተቀረጹ ማህተሞችንና በርካታ የተማሪዎች ትራንስክሪፕት በቁጥጥር ስር ሊውል ችሏል። ፖሊስ ከአቃቢ ሕግ ጋር በመሆን የምርመራ መዝገቡን በበቂ ማስረጃ በማጠናከር በአቃቢ ሕግ በኩል የሙስና ወንጀሎችን ለመከላከል የወጣውን አዋጅ 881 ህዝባር 2006 ንዑስ አንቀጽ 23ን በመጥቀስ ሐሰተኛ ሰነዶችንና ማስረጃዎችን በማዘጋጀት ወንጀል ክስ የመሰረተ መሆኑን ገልጸዋል። ክሱን የተመለከተው የአርሲ ዞን ከፍተኛ ፍርድ ቤት ግንቦት 16 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መምህር አማን ገልገሎ በ4 ዓመት ከ11 ወራት እስራት እንዲቀጣ ወስኖበታል። በደንበጫ በትዳር አጋሯ ላይ የአሰቃቂ ግድያ ወንጀል ፈጽማ አስከሬኑን በመጸዳጃ ቤት ጉድጓድ ውስጥ ለመደበቅ የሞከረች ግለሰብ በእስራት ተቀጣች። በምዕራብ ጎጃም ዞን ደንበጫ ዙሪያ ወረዳ የተፈጸመው ይህ አሰቃቂ ድርጊት በህብረተሰቡ ዘንድ ከፍተኛ ድንጋጤንና ቁጣን መፍጠሩ ተገልጿል። እንደ ምርመራ መዝገቡ መረጃ የወንጀል ድርጊቱ የተፈጸመው በደንበጫ ዙሪያ ወረዳ ለጀት ቀበሌ ልዩ ስሙ ደብር በተባለው አካባቢ ሲሆን ተከሳሽ ወይዘሮ ታየው ታምር መሐሪ በትዳር አጋሯ በአቶ መንግስቱ አታላይ ላይ የግድያ ወንጀሉን ፈጽማለች። ተከሳሿ በተደጋጋሚ ይደበድበኛል የሚል ቂም በመያዝ ባለቤቷ በተኛበት ሌሊት በመጥረቢያ አንገቱን 2 ጊዜ በመምታት ህይወቱ እንዲያልፍ ማድረጓን በምርመራ መረጃው ተመላክቷል። ድርጊቱን ከፈጸመች በኋላም ወንጀሉን ለመደበቅ ስትል የሟቹን አስከሬን ባንሶላና በሸራ በመጠቅለል በመኖሪያ ግቢ ውስጥ በሚገኝ የሽንት ቤት ጉድጓድ ውስጥ በመክተት ቀብረዋለች። ወንጀሉ እንዳይገለጥም በጉድጓዱ ላይ አመድና አፈር በመጨመር ለመሸፈን መሞከሯ ታውቋል። ሆኖም ከህዝብ በደረሰ ጥቆማ መነሻ የደንበጫ ዙሪያ ወረዳ ፖሊስ ባደረገው ተከታታይ ክትትልና ምርመራ የሟች አስከሬን ከተቀበረበት የሽንት ቤት ጉድጓድ ውስጥ ተገኝቶ ተከሳሿም ለህግ ቀርባለች። የምዕራብ ጎጃም ዞን ፍትህ መምሪያ በኢፌድሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ 1 ሐ10 ከባድ ግድያ በሚል ክስ መስርቶ ለፍርድ ቤት ያቀረበ ሲሆን የምዕራብ ጎጃም ዞን ከፍተኛ ፍርድ ቤትም በግንቦት 13 ቀን 2018 ዓ.ም በዋለ ችሎት ተከሳሿ በእድሜ ልክ ጽኑ እስራት እንድትቀጣ ውሳኔ ሰጥቷል። በደንበጫ ዙሪያ ወረዳ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ጌትነት መኮንን እንደገለጹት የወንጀሉ አሰቃቂነት ቢኖርም ፖሊስ ከህብረተሰቡ በተገኘ ጥቆማ መሰረት ቀንና ሌሊት በቁርጠኝነት በመስራት ወንጀሉን ሙሉ በሙሉ ማጋለጥ መቻሉን ገልጸዋል። ኃላፊው አክለው መሰል የቤት ውስጥ ጥቃቶችና ወንጀሎች ከመፈጸማቸው በፊት በማህበረሰቡ ጥንቃቄና በፈጣን ጥቆማ መከላከል እንደሚገባ ጥሪ አቅርበዋል። ኮሜርሻል ኖሚኒስ የሰራተኞቹን የማሰልጠኛ ማዕከል አስመረቀ። ኮሜርሻል ኖሚኒስ አዲስ የማሰልጠኛ ማዕከል አስመርቋል። ማዕከሉ በኢትዮጵያ ያለውን የአውትሶርሲንግ አገልግሎት ዘርፍ ወደ ላቀ ዓለም አቀፋዊ ደረጃ የሚያሳድጉ ብቁ ስነ ምግባር ያለውና በቴክኖሎጂ የሰለጠነ የሰው ኃይል ለማፍራት የሚያስችል መሆኑ ተገልጿል። እዚህም ማዕከሉ ለኢንዱስትሪ አዲስ አቅምና የላቀ ጥራት የሚፈጥር የእውቀት ማዕከል ይሆናል መባሉን ብስራት ሬዲዮ ሰምቷል። ኮሜርሻል ኖሚኒስ በመላው ሀገሪቱ በሚገኙ 32 ቅርንጫፎች ባሰማራቸው ከ40 ሺህ በላይ ሰራተኞች አማካኝነት ከ13 በላይ ዘላቂ የአውትሶርሲንግ አገልግሎቶችን እየሰጠ ይገኛል። በኢትዮጵያችን እየታየ ያለው ፈጣን የከተሞች እድገት፣ የፋይናንስ መስፋፋት እንዲሁም የሜጋ ፕሮጀክቶች፣ የኢንዱስትሪ መዋቅሮች፣ የኢንተርናሽናል
የኢንተርናሽናል ሆቴሎች፣ የዘመናዊ ሕክምና ተቋማትና የንግድ ማዕከላት መበራከት በዘርፉ ብቁ ስልጡንና ታማኝ የሆኑ የጥበቃ የጽዳትና የደንበኞች አገልግሎት ባለሙያዎችን ፍላጎት ከማንኛውም ጊዜ በላይ በከፍተኛ ደረጃ ከፍ አድርጎታል ተብሏል። በመሆኑም የስልጠና ማዕከሉ የአንድ ኩባንያ ስኬት ወይም ተቋማዊ እድገት ብቻ ሳይሆን የሙያ ብቃት ስነ ምህዳር በተግባር የሚያጠናክርና አቅምን ለመገንባት ያለመ መሆኑ ተገልጿል ስትል ቤዛዊት አራጌ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የቀድሞ የሲአይኤ ባለስልጣን በቤታቸው 40 ሚሊዮን ዶላር የሚያወጡ የወርቅ ጥፍጥፎች ተገኙባቸው። አንድ የአሜሪካ ስለላ ድርጅት ሲአይኤ የቀድሞ ባለስልጣን ቤታቸው ሲፈተሽ 40 ሚሊዮን ዶላር የሚያወጣ የወርቅ ጥፍጥፎች ተገኝተው በቁጥጥር ስር መዋላቸውን የአሜሪካ መገናኛ ብዙሃን ዘገቡ። የኤፍቢአይ መርማሪዎች ግለሰቡን የያዙት ስለ ትምህርትና ወታደራዊ ታሪካቸው ዋሽተው እንደሆነ ማጣራት በሚያደርግበት ጊዜ የወርቅ ጥፍጣፎችን ካገኙ በኋላ ነው። የፍርድ ቤት ሰነዶችና ጉዳዩ የሚያውቁ ምንጮች እንዳሉት የቀድሞ የሲአይኤ ባለስልጣን ዴቪድ ረሽ በአሁን ጊዜ በስር ላይ ይገኛሉ። ሲቢኤስ ቴሌቪዥን እንደዘገበው ግለሰቡ የህዝብ ንብረትን በመስረቅ ወንጀል ተጠርጥረው ክስ ተመስርቶባቸዋል። ኤፍቢአይ በግለሰቡ ላይ የወርቅ ጥፍጣፎችን በህገ ወጥ መንገድ በመያዝ ከሚገባቸው በላይ ደሞዝ በመውሰድ በተጭበረበረ ሁኔታ ወታደራዊ የረፍት ፈቃድ በመውሰድና በርካታ ሐሰተኛ ቃል በመስጠት ከሷቸዋል። ዴቪድ ረሽ በዚህ ዓመት ከህዳር እስከ መጋቢት ወር ድረስ ባለው ጊዜ ከመንግስት ከፍተኛ መጠን ያለው የውጭ ምንዛሪና በ10 ሚሊዮኖች ዶላር የሚያወጡ የወርቅ ጥፍጣፎችን ከስራ ጋር ለተያዙ ወጪዎች ጠይቀዋል በሚል ተከሰዋል። የእስራኤል ጦር በሰሜን ጋዛ ሰርጥ የሐማስ አዛዥ ኢማድ ሐሰን ኢስላምን መግደሉን አስታወቀ። በኤክስ ላይ ጦሩ በለጠፈው መግለጫ የሐማስ የጦርና የስለላ ኤጀንሲ ሺን ቤት አዛዥ ኢስላምን አስወግደነዋል ብሏል። በመግለጫው የጋዛ ከተማ ብርጌድ ምክትል አዛዥ እንደሆነ ገልጿል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ደቡባዊ ቤይሩትን ጨምሮ በሊባኖስ ላይ የተፈጸመው የእስራኤል ጥቃት ጨካኝ በማለት አውግዘዋል። በመጋቢት መጀመሪያ ላይ የእስራኤል ጦርነት ከጀመረበት ጊዜ አንስቶ በሊባኖስ ቢያንስ 3324 ሰዎች ሲገደሉ 10027 ቆስለዋል ሲል የጤና ሚኒስቴር አስታውቋል። በደቡባዊ ሊባኖስ ናባቲ ግዛት ውስጥ በአባ ከተማ እስራኤል በፈጸመችው የድሮን ጥቃት የፖሊስ መኮንን መገደሉን የሊባኖስ ብሔራዊ የዜና አገልግሎት ዘግቧል። የእስራኤል ጦር ወታደሮች በዌስት ባንክ ይበር በነበረው የሲቪል አውሮፕላን ላይ የተኮሱበትን ክስተት እየመረመረ መሆኑን አስታወቀ። በካን ኒውስ እንደዘገበው የቤተል ሰፈር ነዋሪዎች በአካባቢው ሰው አልባ አውሮፕላኖች መታየታቸውንና ከዚያም ወታደሮቹ ሰው አልባ የአየር ላይ ተሽከርካሪ ነው ብለው በማሰብ አውሮፕላኑ ላይ ተኩሰዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወታደሮቻቸው ቢያንስ 70% ጋዛን እንዲቆጣጠሩ የሰጡት ትዕዛዝ ገና ጅምር ላይ ነው ሲሉ የኩዊንስ ኢንስቲትዩት የጥናት ባልደረባ የሆኑት ካሊድ አልጊንዲ ተናግረዋል። የኢራኑ ፕሬዝዳንት ማሱድ ፔዝሽኪያን ማሌዥያ ለምታደርገው የሰብአዊ አቋምና ፓኪስታን የሰላም ስምምነት እንዲደረስ ላደረገችው ውጤታማ ጥረት አመስግነዋል። የዋይት ሀውስ ምክትል ኃላፊ ስቴፈን ሚለር ቴህራን ጦርነቱን ለማስቆም በሚያደርጉ ንግግሮች ውስጥ ጉልህ ቁሳቁሳዊና አስደናቂ ስምምነቶችን አድርጋለች ብለዋል። ነገር ግን ትራምፕ የተደረሱ ስምምነቶች በሚፈልጓቸው ደረጃ ላይ መሆናቸውን እንደሚወስኑ ተናግረዋል። የዩናይትድ ስቴትስ ምንጮች ለአልጀዚራ እንደተናገሩት ከዋሽንግተንና ቴህራን የተወከሉ ተደራዳሪዎች አሁን ያለውን የተኩስ አቁም በ60 ቀናት ለማራዘም በማዕቀፍ ደረጃ ተስማምተዋል። መደበኛ ድርድር ለማድረግ የትራምፕን የመጨረሻ ፍቃድ እየጠበቁ ነው ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የትራምፕ አስተዳደር በኦማን ላይ የሰነዘረውን ዛቻ አውግዘዋል። የአውሮፓ ህብረት በዌስት ባንክ በፍልስጤማውያን ላይ የእስራኤል ሰፋሪዎች በፈጸሙት ጥቃት ላይ የተሳተፉ በርካታ አካላትንና ግለሰቦች ላይ ማዕቀብ መጣሉን ካስታወቀ በኋላ የእስራኤል የውጭ ጉዳይ ሚኒስትር የአውሮፓ ህብረትን ግልጽ የሆነ የፖለቲካ ድጋፍ ሲል ከሷል። የኒውዮርክ ከተማ ከንቲባ ዞህራን ማምዴኒ በኢራን ላይ እየተካሄደ ያለውን ጦርነት አጥብቀው በማውገዝ በውጭ ሀገር ባሉ ሲቪሎችና በሰራተኛ መደብ ቤተሰቦች ላይ እየደረሰ ያለው ከፍተኛ ጉዳት በፍጥነት መቆም አለበት ሲሉ ተናግረዋል። ማምዳኒ በኤክስ ላይ ባሰፈሩት መልእክት በሺዎች የሚቆጠሩ ሲቪሎች ህይወታቸውን አጥተዋል፣ 13 የአሜሪካ ወታደሮች ወደ ቤተሰቦቻቸው ፈጽሞ አይመለሱም ሲሉ አክለዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይሄን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።